አነጋጋሪ ሆኗል። ንስራዊት ፍቅሬ ነይገረም ደጀኔ በቁጥጥር ስር ውለዋል። መረጃውን ይዘንበታል። የተወደዳችሁ ውድ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። እንግዲህ ዛሬም እናንተን ያስተምሯችኋል፣ ይመክሯችኋል ብዬ ያሰብኩትን የተለያየ ቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። ጉልበት እንዲኖረው እንሻለን። ዛሬ ታዲያ ከምንቃኛቸው ከምንመለከታቸው በቤትነት ከምናያቸው ርዕሶቻችን መካከል እንግዲህ ማታ አመሻሽ ላይ የሰማነው ነገር እጅግ አነጋጋሪ ሆኗል። በርካቶች መታሰራቸው ተሰምቷል። በኢትዮጵያ የምናውቃቸው ታዋቂ የምንላቸው በሙሉ የእስር እንደተወሰነባቸውና በቁጥጥር ስር እንደዋሉ ልንሰማችንናል። ምንድነው ጉዳዩ የሚለውንም ትኩረት ሰጥተን እናስደምጣችኋለን። ታዲያ በደንብ አድርጋችሁ ላይክ በማድረግ ሼር በማድረግና መረጃውን በማዳረስ እንድታደምጡን እንሻለን ማለት ነው። በቀጥታ እንግዲህ ወደ መረጃችን ስናመራ በአቤትነት ከምናየው መካከል በዚህ የሰለባዎቹ ጩኸት አርቲስቶቹን አሳስሯቸዋል፣ ማስታወቂያ ነው የሰራ ነው የሚለው ሰበብም በህግ አላዳናቸውም። ጉዳዩ እንዲህ ነው። የራስዎን መኪና ለመግዛት ለዓመታት ጥሪቶን አጠራቅመዋል እንበል። በቴሌቪዥን እና በማህበራዊ ሚዲያ በጣም የሚያከብሯቸው የሚወዷቸው ታዋቂ ሰዎች ቀርበው እጅግ ዘመናዊ የሆነ ምርት ሲያስተዋውቁ ቢያዩ ምን ያደርጋሉ? አብዛኛው ሰው ያለምንም ጥርጥር ያምኗቸዋል። የበርካታ ዜጎች ጣፋንታም ይሄው ነበረም። አሁን ግን ያመኑት ፈረስ ጥሏቸው ሄዷል። ፊንቴክ ኢንቨስትመንት የተባለው ድርጅት ዘመናዊ የሆኑ የቢዋይዲ ሲገል ኤሌክትሪክ መኪኖችን በ3 ወር ውስጥ እናስረክባለን ብሎ ሰፊ ማስታወቂያ አስነገረ። ለዚህም ቅድመ ክፍያ 950 ሺህ ብር ጠየቀ። ይህን ተከትሎ ከ450 በላይ የሚሆኑ ዜጎች የድርጅቱን ህጋዊነት ከማጣራት ይልቅ ማስታወቂያውን የሰሩ ታዋቂ አርቲስቶችን በማመን ወደ 600 ሚሊዮን ብር የሚጠጋ ገንዘብ ከፈሉ። ይታያችሁ 600 ሚሊዮን ብር። ነገር ግን የተባለው ጊዜ ሲደርስ መኪናውም የለም፣ አጭበርባሪው ድርጅትም የለም። ይህንን የብዙዎችን ህልም ያጨለመውና ከፍተኛ የኢኮኖሚ ቀውስ የፈጠረው ማጭበርበርን ተከትሎ የፌዴራል ፖሊስ እርምጃ መውሰድ ጀምሯል። የህዝብ አመኔታ አላግባብ ተጠቅመዋል በማለትም በርካታ ታዋቂ ሰዎችንም በቁጥጥር ስር ማዋሉ ታውቋል። ይሄንን ሰፋ አድርጌ በድጋሚ ላቅርብላችሁ። እንግዲህ በጣም እናቃቸው የምናከብራቸው የምንወዳቸው ብዙዎቹ ነው ሊታሰሩ የቻሉትና ከነዚህ መካከል ማን ታሰሩ የሚለውን ነገር በስፋት ብንመለከት ጥሩ ነው። አንጋፋ አርቲስት እና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ ፕሮሞተር አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያለው መንሱር ጀማልና ወንድሙ ካሊድ ማረፊያ ቤትም ተቀላቅሏል። እነዚህ ግለሰቦች እስካሁን በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ እጅግ ጠንከር ያለ ምርመራ ያደረገባቸው ይገኛል። ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ደግሞ ፍትህ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛሉ። ያሳዛኝ ክስተት ለሁላችንም ትልቅ የማንቂያ ደወል ሆኖ አልፏል። ታዋቂነትና ተጽዕኖ ፈጣሪነት ለማስታወቂያ ስራ ገንዘብ ከመቀበል ባለፈ የሚያስተዋውቁትን ነገር ህጋዊነት የሚያረጋግጥና የህዝብን ደህንነት የጠበቀ ከባድ የሞራልና የህግ ግዴታ ይዞ እንደሚመጣ እያሳየን ነው። እናንተስ ምን ትላላችሁ? እስቲ ተንተን ስናደርገው ወይንም ጉዳዩን ሰፋ ስናደርገው የሰለባዎቹ ጩኸት አርቲስቶችን አሳስሯቸዋል፣ ማስታወቂያን የሰራውት የሚለው ሰበብ በህግ ለምን አላዳነም የሚለውን እስቲ እንመልከት። ማክሰኞ ዕለት በፍትህ ሚኒስቴር ደጃፍ የተሰሙት የፊንቴክ ኢንቨስትመንት ማጭበርበር ሰለባዎች
ጩኸትና ሰልፍ በመጨረሻም ፍሬ አፍርቶ ታዋቂ አርቲስቶችንና ቲክቶከሩን ወደ እስር ቤት አውርዷል። ህግና መንግስት ባለበት ሀገር 950 ሺህ ብር ቅድመ ክፍያ ተቀብሎ የውሃ ሽታ የሆነው ድርጅት አምባሳደሮቹ ጠይቁልን ያሉት ተጎጂዎች የአቃቤ ህግን ትኩረት በመሳባቸው ፖሊስ አስቸኳይ ትዕዛዝ ተቀብሏል። በዚህ መሰረት የፌዴራል ፖሊስ ሜክሲኮ አካባቢ ወደሚገኘው የምርመራ ቢሮ ባስተላለፈው ጥሪ ረቡዕ ከሰዓት በኋላ መጀመሪያ አብርሃም ግዛውና መንሱር ጀማል፣ በመቀጠል ይገረም ደጀኔ፣ ወንድም ካሊድ፣ ዳንኤል ተገኝና አንጋፋው አርቲስት ሰራዊት ፍቅሬ በቢሮ ተገኝተዋል። ፖሊስም መደበኛ የሥራ ሰዓት ሲጠናቀቅ ምርመራውን መጀመሩና ተጠርጣሪዎቹ እዚሁ ፖሊስ ጣቢያ እንደሚያድሩ አሳውቋል። የታሳሪዎቹ ጠበቃ ደንበኞቿን ለማነጋገር ብትመጣም ፖሊስ መግባት አትችም በማለቱ ቤተሰቦቻቸው ቀለብ ብቻ አቃብለው ለመመለስ ተገደዋል። የእነዚህ ታዋቂ ሰዎች መታሰር በህዝብ ዘንድ አነጋጋሪ ሆነው አብዛኛዎቹ እኔ የተሰጠኝን ጽሑፍ አንብቤ ማስታወቂያው ሰራው እንጂ ድርጅቱ አጭበርባሪ መሆኑን አላውቅም የሚል ሰበብ ሊያቀርቡ ስለሚችሉ ነው። ነገር ግን የኢትዮጵያ ማስታወቂያ አዋጅ ቁጥር 759/2004 እና የንግድ ውድድር ሸማቾች ጥበቃ የሚያቀርብለትን መረጃ በተለይም የንግድ ውድድር ሸማቾች ጥበቃ አዋጅ ቁጥር 813/2006 ይህንን ሰበብ ፈጽሞ ውድቅ አድርጎታል። ህጉ ማንኛውንም ማስታወቂያ ሰሪ የንግድ የድርጅት ህጋዊነትና አሰሪው የሚያቀርብለትን መረጃ ትክክለኛነት የማጣራትና የማረጋገጥ ጥብቅ ግዴታ ጥሎበታል። በ950 ሺህ ብር የድርጅቱ ህጋዊነቱና መኪናውን እናስረክባለን ወይንም የፀሐይ ኢንሹራንስ ዋስትና አለው ብለው ሲያስተዋውቁ ውሉንና የድርጅቱን ፍቃድ ቀድመው መጠየቅ ነበረባቸው። የእቃን ትክክለኛ ዋጋ የደበቀ አንድ ታክስ ወይንም ኢንሹራንስ ያሉትን እናም አስተማማኝ መረጃን ያስተላለፈ ማስታወቂያን መስራት በህግ በጥብቅ የሚያስቀጣ ወንጀል። ከዚህ በባሰ መልኩ ለታሰሩ ታዋቂ ሰዎች ከባድ የህግ ወጥመድ የሆነው የማስታወቂያ አዋጅ አንቀጽ 30 ይገጽ የሆነ ድንጋጌ ህገወጥ ማስታወቂያ ሲሰራጭ አሰሪው ኩባንያ ማስታወቂያውና የሰራውም አርቲስትና ያስተላለፈው ሚዲያ በህግ ፊት የጋራ ተጠያቂነት እንዳለባቸው ያትታል። ይህ ማለት ማጭበርበሩ ሲከሰት አርቲስቶቹ በወንጀሉ በቀጥታም ተሳትፎ ባይኖራቸውም እንኳን የህዝብን አመኔታ ያላግባብ በመጠቀማቸውና ኃላፊነታቸውን በቸልተኝነት ባለመወጣታቸው ምክንያት በፍትሐ ብሔር ህግ ተጠያቂ ይሆናሉ። ሸማቾች የህይወት ጥሪታቸውን ያፈሰሱት የኩባንያውን ህጋዊነት አረጋግጠው ሳይሆን የእነዚህን አርቲስቶች ዝና አምኖ በመሆኑ ተጎጂዎቹ በደረሰባቸው የገንዘብ ኪሳራ ልክ ከአርቲስቶቹ ላይ የገንዘብ ካሳ የመጠየቅ ሙሉ ህጋዊ መብት እንዳላቸው የህግ ባለሙያዎች ያስረዳሉ። የባሰ አለ እንግዲህ በቀጣይ ደግሞ ከዚህ ከፍ ያለውን ነገር ደግሞ የምናስመለክታችሁ ይሆናል። ለጊዜው ግን በህግ ቁጥጥር ስር የመዋላቸው ዜና ተሰምቷል። በጣም እንግዲህ ከ400 በላይ ሰዎች ናቸው ወደ 600 ሚሊዮን የሚጠጋ ገንዘብ ነው እንደተጭበረበረ እየተነገረ የሚገኘው። በጣም አነጋጋሪ። ከሰሞኑ እንግዲህ አንድ አሳዛኝ የሆነ ዜና ከስውሯ ማርያም ደርሶን ለእናንተ ማስደመጣችን ይታወሳልና ሊቀ ጳጳሱ የሆኑት ብፁዕ አቡነ ቀለሜንጦስ የሀገረ ስብከቱ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸውና ያውቁት ነበረ ወይ የሚል አንድ አነጋጋሪ የሆኑ ነገሮች ስለተሰሙ ነው። ያውቁ ነበረ ወይ ቢባል እንግዲህ ተደጋጋሚ ነገሮች እዚህ በስውሯ ማርያም ላይ የሰማን። ይህ ደግሞ በጣም ብዙዎቻችንን ያሳዘነ እውነት ለመናገር ወጣቱን አስቀድሜ ማስታወቂያ ይታወሳል። ለቀናት ጠፍቶ ነበረ። ሙሉቀን ኃይለ የሚባል ነው። ከጠፋ በኋላ እንግዲህ መጋቢት 4 አካባቢ ነው የጠፋው። 5 ሰዓት ምሽት ላይ ሰው ጠራኝ ብሎ ለጸበል ወደ ስውሯ ማርያም ሄዶ ስልኩንም
መታወቂያውንም ያሉትን ሙሉ ንብረቶች በሙሉ አስቀምጦ ትቶ ሰው ነው የጠራኝ ብሎ ምሽት 5 ሰዓት ገደማ ነበር የሄደው የመጋቢት 4 ማለት። ከዛ በኋላ ግን በሚያሳዝን መልኩ በቀጣዩን ቀን በዛው ሰዓት ይመጣል ቢባል አይመጣም፣ ቢጠበቅ አይመጣም። በስተመጨረሻ እንግዲህ ምንድነው ነገሩ ተብሎ በጣም ሲታሰብ ሲታይ ሲፈተሽ ነገሩ ከበድ ያለ ሆኖ ተገኘ። በጣም ከቆይታ በኋላ ከጊዜያት በኋላ የመሞቱን ዜና ሰማን። መርዶ እጅግ ዘግናኝ። የሞተበት ሁኔታ ደግሞ በጣም የሚያሳዝን። ይሄው ምንድነው ለጸበል በሄደበት ቦታ ነው እንግዲህ ጫካ ውስጥ ተገርሎ እንደተገኘ የተሰማ። ከጸበሉ ራቅ ብሎ የሚገኝ ጫካ ውስጥ ተገድሏል ተብሎ ተሰማ። በጣም ነው የሚያሳዝን። ይሄ እንደዚህ አይነት ነገሮች ትኩረት ሊሰጥባቸው ይገባል። እንግዲህ ስውሯ ሰሚነሽ ሌሎች ቦታዎች ላይ በጣም በርካቶች ነው የሚሄዱት። ምን ሄዱ ብዙዎቹ እንደነዚህ አይነት ነገሮች ሲሰሙ ያሳዝናል፣ ግራም ያጋባል፣ ምርመራም ያስፈልጋል። ታዲያ ወጣቱ ጉዳይ አስክሬኑ በወቅቱ ለምርመራ ወደ ደብረ ብርሃን ሆስፒታል ተጉዞ እንደነበር ተሰምቷል። እንግዲህ ምን ላይ እንደደረሰ አላወቅንም፣ ሲደርሰን እናሳውቃለን። ብዙዎቻችንን ያሳዘነ የስውሯ ማርያም ጉዳይ ነው። ብፁዕ አቡነ ቀለሜንጦስ የሀገረ ስብከቱ ሊቀ ጳጳስ በስፍራው እንዲያ ነገሮች ሲደረጉ እንዲያ ነገሮች ሲሰሙና ሲሆኑ የሰጣሉት ምላሽ ምንድነው የሚለው በጣም አሳሳቢ። ሊሰሙ ይችላሉ፣ ይሰማሉ። ማህበራዊ ሚዲያ ላይ ተጋራ መረጃ። ምላሻቸው ግን ምንድነው? ምናልባት ለወጣት ሙሉቀን ኃይሌ ቀጥታ የሆነ መልስ ላይሰጡ ይችላል። እንደነዚህ አይነት ነገሮች ሲሰሙና ሲነገሩ ግን ምንድነው ዘላቂያዊ መፍትሄው? ነገስ የሚሄደው ወደ ጸበሉ የሚያመራውስ ምንድነው? እምነቱ ማለት ጥንካሬው የውስጥ ጽናቱ ምን ድረስ ሊሆን ይችላል? ይሄ በጣም ሊታይ ይገባዋል ያስባል። ወደ ቀጣይ መረጃ ሳመራ አንዲት እንግዲህ የምናውቃት አርቲስት ለልደቷ የሰንበት ትምህርት ቤት ዘማሪያን የመዝሙር ልብሳቸውን ሄደው ዘምረው ነበር። ይሄን ተከትሎ በጣም ይገረገሮች ተፈጥሮ ነበርና እስቲ እሱን እንከታተል። ገኙ አጋጣሚ ገዳማትን ይጃ ያለው ሰው ነኝ። ደግሞ ወደ ዓለማዊ ነገር ስመለስ ደግሞ ለራሴ ለኑሮዬ የሚያስፈልገኝ ነገር አለ። ያንን ነገር ለማደርግበት ስራዬን እሰራለሁ። ሰው ዘንጦ ሲታይ፣ ሰው ለብሶ ሲታይ ኦኬ ሁሌ ነጠላ መልበስ አለበት ሰው ነው። አንዴ ገዳም የሄደ ሰው ቪዲዮ የለቀቀ ሰው ሁሌ ዓለም ላይም ሲኖር ስራውን ቦታ ሲሄድ ነጠላ ለብሶ መሄድ አለበት ነው እንዴ? እነገሌ የሚዝናኑበት ክለብ ነው ተብሎ ሰው ይሄድ አይደል እንዴ? አንድ ሶሻል ሚዲያ ኢንፍሉዌንሰር የሆነ ገዳም ላይ ሄዶ ስለዛ ገዳም የሆነ ቪዲዮ ሰርቶ ሲለቅ በሚሊዮን ከሚቆጠር ከሚያዩት በሚሊዮን ከሚቆጠር ሰው አንድ ሰው እዛ ገዳም ላይ መንፈሳዊ ቅናት አድሮበት ቢሄድ ከዚህ በላይ ምን በረከት አለ? ምን በረከት አለ ከዚህ በላይ? እናንተ መንፈሳዊ ስራ የምትሰሩ ሰዎች ደግሞ የምትሰሩት ስራ ምንድነው? ማንን የሚያስደስት ነው? እግዚአብሔርን ማንን የሚያስከፋ ማንን የሚያቃጥል ስራ ነው የምትሰሩት? እና አልፈተንም ማለት አይቻልም። መንፈሳዊ ስራ እየተሰራ አልፈተንም ማለት አይቻልም። መንፈሳዊነት ጽናት፣ ብርታት፣ እስከ መጨረሻው መታገልን ይጠይቃል። ገና በጣም ብዙ የበረከት ቦታዎችን እየረገጥን ለህዝቡ እናስተላልፋለን። ይህንን አምናችሁበት ተቀበሉበት። ቲክቶከር ለሆነች አርቲስት በመዝሙር ምናምን አድርጎ ልደቷን አከበረላት። ዘማሪዎች አሉ ምናምን እየተዘመረ ምናምን ስጦታ ሰጣት ምናምን ገባ ልደቷን አከበረላት። በጣም ብዙ ቪዲዮዎች ምናምን አየው። እንዴት እንደዚህ ይደረጋል? እንዴት እንደዚህ ይደረጋል? የእንትን ዘማሪዎች መተው እዚህ ፕሮግራም ላይ የልደት ማድመቂያ ሆነው ምናምን አሉ። ሰው እናመሰግናለን ይሄን ሐሳብ ስላነሳችሁት ምናምን ኮሜንቱን ሳይ ከነ አንድ ምን ችግር አለው በልደት ቀን ቢዘመር ያለ ሰው የለም። ምንድነው ፖይንታቸው? ይኸውልሽ ልጁ ጓደኛውን
ታዋቂ ሰዎች ናቸው። እንትና ብለሽ ታውቂያቸዋለሽ? እኔ ልጥራቸው በሞቴ አይ ልጥራቸው። እሺ ምንም ችግር የለውም። ከዛ እንደዛ ከተደረገ በኋላ ማለት ነው ሰው እንደዚህ ምናምን እንትን እያለ እንዴት እንደዚህ ይደረጋል? በልደት ሰው ይጠጣ የለ እንዴ? ምን ችግር አለው? እንደው ሰው ተሻሽሎ በመዝሙር ቢያከብር ልደቱን ገባሽ? አንዳንድ ሰው ምን ችግር አለው ማለትን አያውቅም። የሆነ የተቃውሞ ሐሳብ ከመጣ የራሱ ነው የሚያደርገው ይወስዷል። እንወዳለን እንደዚህ ልክ ተቃውሞን መቃወም አንወድም ያማል ማለት አንወድም። ልክ ተቃውሞ ሲመጣ ኦኬ መቀላቀል ነው የሚመቸው። ልደትን በተመለከተ አዎ መጽሐፍ ቅዱስ ላይ ልደት ሲያከብሩ ያየናቸው ሰዎች አህዛብ ናቸው። የኛ ትርጓሜ አህዛብ ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ነው ሲሉ ያከብራሉ የልደት ቀናቸውን ይላል። ስለዚህ መጽሐፍ ቅዱስ ላይ ያየናቸው የአህዛብ ነገስታት ልደታቸውን አከበሩ የሚል ነው። ይሄ ብቻውን ግን ኃጢአት ሊያደርገው አይችልም። ከአህዛብ የወሰድናቸው መልካም ነገሮች ብዙ አሉ። መልካም ነገሮች በጣም ብዙ አሉ እና ለምሳሌ አህዛብ የሚያስገርም ቸርነት አሳዩን ይላል ቅዱስ ሉቃስ በሐዋርያት ሥራ። ስለዚህ ቸርነት የአህዛብ ሥራ ነው ብለን ልንተው ነው? አህዛብ አድርገውታል፣ ግን ቸርነት ነው፣ መልካም ነገር ነው። ብዙ ፓጋን ኦሪጂን ያላቸው እኮ ወደ ክርስትና በጥሩ ተተርጉመው ተቀይረው የመጡ ነገሮች አሉ። እስራኤል ከግብጽ ይዘዋቸው የወጡ በጎ ልምምዶች አሉ፣ ክፉም እንዳለ ሁሉ ማለት ነው። ስለዚህ የአህዛብ ስለሆነ ኃጢአት ነው ማለት አይደለም። ባጭሩ ልደትን ማክበር ኃጢአት ሊሆን አይችልም። ግን ቅዱስ ጳውሎስ በአንድ አረፍተ ነገር ዘግቶታል። የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። ልደት አስበ የተወለድክ ይመስል ራስህን ሰለብሬት የምታደርግበት ሳይሆን ከጠባብ ወደ ሰፊ ካለመኖር ወደ መኖር ያመጣህን አምላክ ምን የምትልበት የምናመሰግንበት ሆኖ ካለፈ መልካም ነው። ነዳያን የምናበላበት ይኸውላችሁ አሁን እዚህ ላይ ነው ነዳያኑ የሚመጣው። ወይም ሌላ በጎ ስራ የምንሰራበት ሆኖ ካለፈ የበረከት ቀን ሆኖ ሊያልፍ ይችላል። አንድ ጥቅስ እዚህ ላይ በጣም ጥሩ ነገር የሚያሳይ ልንገራችሁ። ሮሜ ምዕራፍ 14 ከቁጥር 5 ላይ ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እየሰማችሁ ነው? አንዳንዱ ሰው አንዱ ቀን ከሌላው ቀን እንደሚሻል ያስባል። አንዳንዱ ሰው ግን ቀን ሁሉ ያው ነው የሚል ሰው አለ። ኧረ እኔ ልደቴ ጉዳይ አይደለም የሚል ሰው አለ። ለአንዳንዱ ሰው ደግሞ ልደቱ በጣም ትርጉም ያለው ቀን ሊሆን ይችላል። አይችልም? በቃ የልደቱን ቀን እንዴት አኮረፍከኝ አኩርፎ የሚውል አለ፣ ደውለህ እንኳን አደረሰ ሳትለኝ ብሎ። ለአንዳንዱ ሰው ደግሞ ለካ ልደቴ ነበረ ይላል በሶስት ቀኑ። ቅዱስ ጳውሎስ ምን አለ? ይህ ሰው አንድ ቀን ከሌላ ቀን እንደሚሻል ያስባል፣ ያ ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል፣ የሚበላም እግዚአብሔርን ያመሰግናልና ለጌታ ብሎ ይበላል ይላል። ስለዚህ የምታደርጉትን ሁሉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። እያንዳንዱን ነገር ምንድነው እኛ አሁን ትንሽ ያለብን ችግር ከፈረንጅ የመጣ ነገር ሁሉ የሰይጣን ነው ማለት ልማድ አለብን። አሁን ኬክ ክብ ስለሆነ ክብ ፓጋን እንትን ነው ጥንቆላ ነው ምናምን ያሉ ሰዎች አሉ። ድፎ ዳቦስ ስለዚህ እንደዚህ ቢቀር ጥሩ ነው። ልደትን ማክበር ለማን ክብር መሆን አለበት? የተወዳችሁ ቤተሰቦች የዛሬ ቪዲዮ መረጃችን ይህንን ይመስላል። በሌሎች መረጃዎች እንመለሳለን። ሰናይ ቆይታ።